ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ሌላ ዜና ሌላ አዲስ ነገር ተመቶላችኋል ማለት ነው። ቤተሰብ ይሄ ነገር እንዴት ነው? ወዴት እያመራ ነው? ወዴት እየሄደ ነው? እኛም ከዛና ካዛ እያልን ብትል ብለንላችኋል። ዛሬ ደግሞ እንግዲህ ሀይሚ ከዳኒ ጋር ተያዘች፣ ሶሲ ደረሰችባቸው። ምን ጉድ ነው? እውነት የምናየው የምንሰማው ነገር እውነት ነው ወይ? እውነት ይታመናል ወይ? ሀይሚ ነኝ ብላችሁ ታስባላችሁ ወይ? በጭራሽ እንደዚህ ታደርጋለች ብላችሁ ገንብታችሁ አስባችሁ ታውቃላችሁ? የማይታሰብ ነገር ነው። ለማንኛውም ውድ ቤተሰቦች ይሄ የስራው ባህሪ ነው፣ የስራው ጸባይ ነው። ስለዚህ በቃ ይሄው ነው። ሶስዬ ደግሞ አይዞሽ፣ ብዙ እንደዚህ አትሆኚ፣ በቃ ምንም ማድረግ አይቻልም። ይሄ የስራው ባህሪ ነው። እና እኛም እየጠበቅን ነበር። በእርግጥ እኔ ጠብቄ ነበረ፣ ምክንያቱም እንደሚመጡ ሶሲን ሰብስክራይብ አድርጓት እንደሚሉ ገምቼ ነበረ። ስለዚህ ይሄ የስራው ባህሪ ነው ልበላችሁ መጀመሪያ ማለት ነው። መጀመሪያ የስራው ባህሪ ነው። ሲቀጥል ደግሞ ሶስዬ እኔ ባንቺ ላይ አስተያየት የምሰጥሽ ምንድነው፣ ብሩኬ ፕራንክ ሲያደርግ ካንቺ ጋራ ሀይሚ የተሰማት ስሜት ያ ስሜት አንቺን ተሰምቶሻል። አሁን በቃ ሀይሚም በመጀመሪያ የተሰማት ስሜት ያ ስሜት ነበረ። ስለዚህ አሁን አንቺም በጣም ተውሰረሰርሽ። እንዴት ቤት ልትመጣ ቻለች? እንዴት ሆነ? እኔ እዚህ ቤት ለመምጣት 2 አመት ፈይቶብኛል። ቤት አላስገባኸኝም። ሀይሚ ጋር ግን ትናንትና ተዋውቃችሁ እንዴት ወደ ቤት ቶሎ ገባሽ ብለሽ በጣም ነው ያልሽው ማለት ነው። ለማንኛውም ሶስዬ ምንም ማድረግ አይቻልም። አይዞሽ እና ብዙዎቻችሁ ደግሞ ሀይሚን በሀሳብ አስተያየት መስጫ በኮሜንት ላይ እንዴት ሀይሚ እንደዚህ ታደርጋለሽ? እኛ ካንቺ አንጠብቅም፣ በጣም ወረድሽብን ምናምን ነገሮች ብላችኋታል። እና ሀይሚ በጣም ጨዋ፣ በጣም ቁጥብ፣ በጣም ጀግና ልጅ ናት፣ ጀግና ሴት ናት። እውነቴን ነው የምላችሁ። እና እውነት ሀይሚ ብቻዋን ሄደች ይመስላችኋል? አይደለም። በእርግጠኝነት ሰው አለ። ማሂ ያለች፣ በእርግጠኝነት ማለት ነው። ማሂ ያለች፣ ከማሂ ጋር ነው ሄደችው። ብቻዋን ሀይሚ የትም አትሄድም። እና ማሂ ያለች ለስራ ነው ሄደችው። ስለዚህ ይሄን ያህል ደግሞ ሶሲ አንኳኩታ ገብታ ከዛም ደግሞ ካሜራ ይዛ እየቀረጸች ሀይሚ ምንም አይነት ድንጋጤ የለባትም። በቃ ቁጭ በይ፣ ምንም የተፈጠረ ነገር የለም፣ ምንም እኮ አላየሽም ስትላት ነበር። አይታችሁ ከሆነ ማለት ነው። ምንም ነገር የለም፣ ዝም ብለሽ ነው አንቺ ለቁጭ በይና እንነጋገር። ሲቀጥል ደግሞ ምንም የተፈጠረ ነገር የለም፣ ባክሽን ተረጋጊ እያለቻት ነበረ። እና በድንገት ታሞ ነበር ዳኒ፣ ምክንያቱም ብሩኬ ስለመታው ስለደበደበው ልጠይቀው ስመጣ በድንገት እሱ ደግሞ ከሀይሚ ጋር አገኘሁት ጸጉሯን እየነካካ ምናምን እያለች ነበረ። ወይ እንዴት ያለ ዱብዳ ነው! እንዴት አይነት ዱብዳ ነው ያገኘሽው ሶስዬ? እኔ ውዴ፣ እኔ ፍቅር ማለት ነው። እውነቴን ነው የምላችሁ። ለማንኛውም ግን ይሄ ነገር ወዴት እያመራ ነው? ሀይሚዬስ ደግሞ ብሩኬ ለአንቺ የከፈለው መስዋዕትነት ይሄ ነው ወይ? እንደዚህ ነው ወይ? እንዲህ ብለሽ ነው አንቺ ከብሩኬ ሌላ ጋር ሄድሽው? ለምንድነው ነገሩስ እንዲራዛም አድርገሽ ይሄ ሁሉ መዘዝ እንዲመጣ ያደረግሽው? እያላችሁ ብዙ ሰዎች ሀሳብ አስተያየት እየሰጣችሁ ነው። በዛ ላይ ደግሞ ብሩኬንም ዘቅዘቅ ያደረጋችሁ ፎቶ አላችሁ፣ ሀይሚንም እንደዛው በየኮመንቱ ነቆር የምታደርጓላችሁ። እና ውዶችዬ እኔ ይገባኛል፣ ሀይሚን ብሩኬን ስለምትወዷቸው ስለምታከብሯቸው እንዲወርዱባቸው ስለማትፈልጉ ወይም ደግሞ ክብራቸው ዝቅ እንዲል ስለማትፈልጉ ነው። ስለዚህ ያው የፍቅራችሁን ነው። እና ለማንኛውም ግን የማይታመን ነገር ነው ዛሬ የተገኘው። ሀይሚ ብቻዋን። ቆይ እውነትም ዳኒ እንዳለው አፍቅሯት ነው እንዴ ሀይሚን? ይሄ ጠጋ ቃለ ማንሳት ነው። ዳኒ ግን እንደውሽ ኮለሌ ብለህ ነበር ሰሞኑን። ሀይሚዬ እኔ ላንቺ ጥሩ ቦታ አለኝ እያልክ ነበረ። እኔ ስንት ካሬ ሜትር እንደሆነ ራሱ ግራ ገብቶ ነበረ። ለካ ዛሬ አየሁት ቦታውን ማለት ነው። ባዶ ቤት ጭራሽ ሀይሚዬ ተገኘች ተዳኒ ጋር። ብሩኬ ራሱ አሁን ጓገጭ ቢል ይፈረድበታል እንዴ? እኔ ላይ ሲሆን ትበረቻለሽ፣ እኔ ሳረገው ይመራል፣ እሷ ስታረገው ግን ይጣፍጣል ያለው ነገር ብሩኬ እውነት ነው። ሀይሚዬ እውነቴን ነው፣ ብዙ እንዳፈርጅበት አሁን ማለት ነው። ሶስዬ ደግሞ አይዞሽ፣ ቁስሉ አንቺም ጋር በመድረሱ እኔ በጣም ደስ ብሎኛል። ምክንያቱም ሀይሚም እንደዚህ ነበረ እየተናደደችው። ሀይሚ በነገራችን ላይ ጎበዝ ጀግና ነች። ሶሲ እንዲቅጥል እንዳረገቻት ነበረ አልጋ ላይ ሆና ምናምን ከዚያ በኋላ አሁን ደግሞ ሶስዬ ተቃጠለች በተራዋ ማለት ነው። ሌላው ደግሞ ሲቀጥል ዳኒ ተብዬው ማለት ነው። ቆይ ከስሻለው፣ ጠበቃ ይዣለው፣ ጠበቃ ይሉት ተዋወቁት፣ የብሩኬ ጉዳይ በህግ ነው የሚያልቀው ምናምን እያልካል ነበር እንዴ?
እያልክ አልነበረም ወይ? ሀይሚ ስትለምንክ ተው አይሆንም፣ ወደ ህግ አትሄድ፣ ወደ ህግ አትወሰዱ እያለች ስለምንክ ልክ ሀይሚ ማለት ነው ከፍ ዝቅ ብላ ላንተ ቀለበት ላርግልህ አፍቅሬያለሁ ወድጄሃለሁ እንዳለችው አስመስለህ በጣም አንተ ሀይሚ ስለምነኝ ነበረ ምናምን እያልክ ነበረ። ከዛ እሱን ሁሉ ቃል ሽረክ አሁን ደግሞ ጭራሽ ዛሬ አይ በቃ ምንም የተፈጠረ ነገር የለም ምናምን ትላለክ እንዴ? ሀይሚ እኮ በጣም ለብሩኬ ልዩ ቦታ አላት። ብሩኬን እየከሰስከው ብሩኬን ደግሞ ወደ ህግ ወስዳለሁ እያልክ ሀይሚ እንዴት ብላ ላንተ ልትወገድ ትችላለች? በእርግጠኝነት ሀይሚዬ በጣም ጎበዝ ልጅ ናት። እውነት ክሱ እውነት ከሆነና እውነት መስሏት ከሆነ ሀይሚዬ ማለት ነው ስለ ብሩኬ ክስ ልታወራው ነው የሄደችው። እውነቴን ነው የምላችሁ። አይ ክሱን ማቋረጥ አለብህ፣ ጓደኛዬ ነው፣ የወደፊት የልጆች አባት ይሆናል ብዬ የማስበው የማልበው ብሩኬን አንተ በህግ ፊት አትከሰውና አታቀርበውም ልትለው ነው። በእርግጠኝነት ዳኒ እውነቴን ነው የምልህ የምትሞትበትን ጉድጓድ አርቀህ አትቆፍር። አለበተዛ በብሩኬ እጅ ሰበብ ነው የምትሆነው። ብሩኬ አለበተዛ 7ኛ ሰማይ ስር ነው የሚልከው። ብሩኬ በሀይሚ እንደማይደራደር ሁላችንም የምናውቀው ታሪክ ነው። ስለዚህ ዳኒ በጣም አቅነዝንዞታል። ከማቅነዝነዙ የተነሳ ይኸውናና ምንም እጁ አያርፍም። በቃ በየሄደበት ነገር ነው የሚፈልገው። ትናንት ወዲያ ተለጣጥፎ ነበር እየመጣ የነበረው። ዛሬ ደግሞ የተለጣጠፈውን ትቶ ጭራሽ ሀይሚዬ ነይ ብሎ ቁጭ ብሏል። ደግሞ በነገራችን ላይ ሶስዬ ማለት ነው እነሱ ቢፈልጉ ካሜራ ይይዙ ነበረ። ብሩኬ እኮ ካሜራ ይዞ ነው የቪዲዮ የቀረጸው ማለት ነው። አንቺ ግን ዲራማ መሆኑ የሚያስታውቀው ልንገራችሁ ብዬ ነው። ደግሞ መጨረሻ ላይ ዲራማ መሆኑ የሚያስታውቀው ዳኒና ብሩኬ ምንም አይነት ካሜራ የለም። ሶሲ ግን ካሜራዋን ይዛ እንድቀርጽ እየሄደች ልጠይቀው ማለት ነው። ከዛ በአጋጣሚ ሀይሚ ቤት ነበረች። ሀይሚና ዳኒ ደግሞ የጣፈጠ ማርማር የሚል ወሬ እያወሩ ሆዳቸውን እየተጫወቱ ሰው በሌለበት ጭር ባለበት ሶሲ ድረስ አትልም። ሶሲ ድረስ ስትል ሶሲ ጨጓራዋ ብግን እርድብን ኩምትር ሶሲዬ ለካ በራስ ላይ ሲደርስ እንዲህ ያናድዳል እንድትይ ነው ይሆንሽው። ለማንኛውም አይዞሽ፣ ውሃ እየጠጣሽ እንደዚህ ያናድዳል። አዎ ብሩኬም እንደዚህ ነበረ የተናደደው በሀይሚ ማለት ነው። በቃ ሀይሚም እንደዚህ ነው የተናደደችው ባንቺ ስራ። ስለዚህ አሁን ብድር ተመላልሳችኋል፣ ምንም ማለት አይደለም። እና ጠበቃውም ደግሞ ስራውን እንግዲህ ለወደፊት ማለት እውነት ትክክለኛ ጠበቃ ከሆነ ወደፊት ጠበቃ የሚያስፈልጋችሁ ቅመሞችዬ ከባላችሁ በመሬት በቦታ በምናምን ጥል ምናምን ጭቅጭቅ ያለባችሁ ሰዎች ዳኒ ያስተዋወቀውን ጠበቃ እንይዛለን ማለት ነው። በቃ አስተዋውቆታል። እንግዲህ ፋይሉ ከወጣ ይቀር ማለት ነው። እና ፕራንክ ነው፣ እውነቴን ነው፣ ፕራንክ ነው። እስከዛሬ ያላወቃችሁ ልጆች ዛሬ እውነቱን ልንገራችሁ፣ ፕራንክ ነው። በቃ አይዟችሁ፣ አታልቅሱ፣ ብሩኬንም አትስደቡ፣ ሀይሚንም አትስደቡ። ይሄ ስራ ነው። ድራማ መሆኑን የምታውቁበት መንገድ ነው። ምክንያቱም ድራማ እኮ እንደዚህ ነው፣ አንዱን ለማናደድ አንዱን የሆነ ነገር ማድረግ። እውነቴን ነው። በባለፈው ሀይሚ ተናዳ ነበር። አሁን ደግሞ ሀይሚ ምን ያደረገች ከዳኒ ጋር ሆና ሶሲ እንድትመጣ አደረገችና ሶሲ ደግሞ በጣም ተናደደች። ለምን ተናደደች? ስሜቱ ከባድ ስለሆነ ስለምትወደው። አያችሁ፣ እንደዚህ ለማድረግ ነውና ድራማው ይሄ ግልጽ ነው። እና ወዶችዬ ለማንኛውም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ደግሞ ላይክ አድርጉ፣ አይከፈልበትም። ምን ነው እንዴ? እንደዛ ነው። ለማንኛውም መልካም ጊዜ። አመሰግናለሁ። ባይ ባይ።